መቀለ ሰባ እንደርታ ከነገሌ አርሲ ነው። ጎሎች 2-0 አሸንፎ ሁለተኛ ደረጃን ይዞ ማጠናቀቁን አረጋግጦ ወደዚህ ጨዋታ መጥቷል። በመጠኑ ማቅለል የሚችሉ ውሳኔዎችን እንዲወስን ይረዳዋል ብዬ አስባለሁ። በመቀሌ ሰባ እንደርታ በኩል ከሊጉ መውረዳቸውን አውቀዋል። ስለዚህ የክብር ጉዳይ ብቻ ነው በእነሱ በኩል ሊሆን የሚችለው። ሁለቱም ቡድኖች ምንም አይነት ጫና የሌለባቸው ከመሆኑ ጋር ተገናኝቶ ጥሩ ፍሰት ያለው በማጥቃት ላይ የተመሰረተ ጎሎችን መቀሌዎች ሮቦት ሰላሎ ሮቦት የሚችለውን አድርጎ ነበር። ማርያም ግን አስቆጠረበት። ማርያም 13ኛ ጨዋታ ላይ የመጀመሪያ ጎሉን አግኝቷል። በአመቱ የመዝጊያ ጨዋታ ለሱ ግን የመክፈቻ ጎል ነው። ሮቦት ሰላሎ ሁለተኛ ግብ ጠባቂ ሆኖ የመጨረሻ ኳስ መልሶ ነበር ግን ሌሎቹ ተከላካዮች አላገዙትም። ሮቦት ሽብር ያንን ተጠቅሞ ነው ወደ ጎል መሞከር የቻለው። ነገር ግን ሮቦት በእጁ ይመስለኛል ኳሱን መልሷል። ነገር ግን ማህሪያማ መጠቀም ስላለበት ኳሱን ወደ ጎል ተጠቅሟል። የሮቦት ቦታ አሸፋፈን ጎሉን ሊዘጋበት የሞከረበት መንገድ ድንቅ ነው። ነገር ግን መቀለ ሰባ እንደርታዎች በተገቢው ሰዓት ጎል አግኝተዋል። መቀለ ሰባ እንደርታ በ38ኛ ሳምንት 24ኛ ጎሉን ነው ያስቆጠረው። ምናልባት ፍጹም ቅጣት ምት የመሆን እድል ነበረው። ማሪባ ያስቆጠረው ፍጹም ቅጣት ምት ይሆን ነበር። ለዚህ ጎል መገኘት ቅድም እንደተናገርኩ ነው። ብርሃኑ አዳሙ ብዙ ጎል አላስቆጠረም፣ ግን ለጓደኞቹ ብዙ ክሬት ያደርግ ነበር። የዚህ ብርሃኑ አዳሙ በቀላሉ ነው ያስቆጠረው። ምን ዋጋ አለው? ሴሌብሬት ለማድረግ እንኳን ስሜት የሌለው ጨዋታ ነው። መውረዳቸውን ባረጋገጡ ማግስት የሚደረግ ጨዋታ ላይ ራሱንና ክለቡን የክለቡን ክብር ለመጠበቅ በዚህ አይነት መንገድ መሄዳቸው መቀሌ የሚያስመሰግናቸው ነው ብዬ ነው ማስበው። ብርሃኑ አዳሙም ቅድም እንደገለጽነው የጎል ተሳትፎ በጣም ዝቅ ያለ ነው። ቢያንስ እሱን በአንድ የሚያሳድግበትን እድል በሚገባ ተጠቅሟል። ከዚህም በኋላ ጌሙ ክፍት ከመሆኑ ጋር ተያይዞ ተጨማሪ ጎል የማግኘት እድል ይኖረዋል የሚል እምነት አለኝ። መቀለ ሰባ እንደርታ ከዚህ አስቀድመው በአንድ ጨዋታ ሁለትና ከዛ በላይ ጎል ያስቆጠሩት በአራት አጋጣሚዎች ብቻ ነበር። ዛሬ ሌላ ሁለት ጎል ያስቆጠሩበት ጨዋታ ሆኗል። ሮቦት ሰላሎ አስገርሞን የጀመረውን የውድድር ዓመት አስገርሞ ሊዘጋው ይችላል ወይ? እንመልከት። ሮቦት ሰላሎ ሮቦት ሙአመር ዛጌ በዚህኛው አጋጣሚ ድል አግኝተዋል። ኳሱን ማውጣት ችሏል። ግን የሮቦት ሰላሎ የቆሙ ኳሶች አንድም መረብ ሌላም ግብ ጠባቂ ካልሆነ ብረቶቹን ገጭተው ነው የሚመለሱት። ዘንድሮ የወጥነትን ችግር ነበረ። ሁለተኛ ጎል፣ ሶስተኛ ፍሬዘር ካሳ። ግብ ጠባቂው አሁንም ተሳስቷል። ጨዋታውን ስንጀምር አሰልጣኝ በረከት እያነሳው ነበር። አብርሃም ከተማ የመጀመሪያ ፕሪሚየር ሊግ ጨዋታውን እንዲያደርግ ነው ድል የተሰጠውና ያንን እድል በአግባቡ መጠቀም አለበት ብሎ ነበር። አርባ ምንጭ ላይ በመሪው መስቀለ፣ እዚህ ደግሞ ጥፋት አለ። ግብ ጠባቂ ክልል ነው ፋይት የተደረገው፣ ምንም አይነት ጥፋት የለም። ይሄንን ግብ ጠባቂው ፓንች አድርጎ በጣም ማራቅ የሚችልበት እድል ሰፊ ነበር። ቁመት እንዳለ ሆኖ የእጅ አድቫንቴጅ ይወስዳል። እጁን ተጠቅሞ በደንብ ፓንች አድርጎ ክሊር ማድረግ ይገባው ነበር፣ አላደረገም። ያም በፍሬዘር እንዲቀጣ አድርጎታል። ቅጣት አንድ ጨዋታ አልፎታል። ፍጹም ቅጣት ምት ሀዱሽ ዌልካም ቱ ዘ ፕሪሚየር ሊግ። ወደ ፕሪሚየር ሊጉ የመጣበት የመጀመሪያ ጨዋታ ፍጹም ቅጣት ምት ያሰጠበት እውነት። በነገሌ አርሲ በኩል አብርሃም ከተማው ተመሳሳይ የመጀመሪያ ጨዋታ ፍጹም ቅጣት ምት አሰጥቷል። በአንድ ለመጨመር እሱ መምታቱ የተሻለ ነው። ገብረ መስቀል ልመናውን ቢሰማ